ሰላም ጤና ይስጥልን ውድ የንቁ ሚዲያ ተከታታይ ቤተሰቦቻችን፣ ይህ ከንቁ ሚዲያ ንቁ ለተረቡ ዜናችን ነው። ዜናዎቹን ወደ እናንተ የማደርሰው እኔ መምህር ኢሳያስ ነኝ። አብራችሁን ቆዩ። በቅድሚያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሕግ አገልግሎት መምሪያ ከሕግ ባለሙያዎች አብይ ኮሚቴ ጋር በመሆን በትዝታው ሳሙኤል ላይ ክስ ተመሰረተ። አድና ተስፋዬ ዝርዝር አላት። የቤተ ክርስቲያናችን ሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራው መዝገቡን መብቱን ለሚፈቅድለት ለአቃቢ ሕግ ዘርፍ እንዲስተላለፍም ጠይቋል። በወንጀል ተጠርጣሪ ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪ ተከሳሹ ነዋሪነቱን በውጭ ሀገር በማድረግ የቤተ ክርስቲያኑን የበላይ ውሳኔ ሰጪ አካል ለማዋረድ፣ ለመሳደብና የምዕመናኑን ስሜት ለመንካት ብሎም በሀገር ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5000 በላይ ተከታዮች ባሉት ራሱ ዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱንም ገልጿል። በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶችን በገዳሙ ውስጥ የሚኖሩ ገዳማውያን መነኩሳትና አገልጋዮችን ግብረ ሰዶማውያን ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመተትና የጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን ገልጸው መምሪያው ግለሰቡ በተጨማሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለግልባቸው ሃይማኖታዊ የጸሎት የታሪክና የገድላት ድርሳናት መጻሕፍትን ድውያን መጻሕፍት ናቸው መጥፋት አለባቸው በማለትም ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታምን በክብራቸው የምትዘክራቸው ቅዱሳን አባቶችና እናቶች ጣዖትና ጣዖት አምላኪ ናቸው በማለት ግለሰቡ የፈጸመውን የወንጀል አድራጎት በመጥቀስ ክስም ተመስርቶበታል። መምሪያው የሕግ ባለሙያዎች አብይ ኮሚቴ በአጠቃላይ 7 ነጥቦች ያካተተ የወንጀል ዝርዝር በመግለጽ ጉዳዩን ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲያደርግ ባቀረበው አቤቱታም ገልጿል። በተያያዘም መምሪያው የሕግ ባለሙያዎች አብይ ኮሚቴ ለጉዳዩ ልዩ ትኩረት በመስጠትና ክትትል በማድረግ ለፍጻሜ እንደሚያበቁት ጭምርም ገልጸዋል። ለኢንቨስትመንት እንድትነሳ ተወስኖ የነበረው የወላይታ ጋንዳባ በዓታ ለማርያም ቤተክርስቲያን የ22670 ካሬ ህጋዊ ካርታ ተሰጠ። ተጨማሪ አለ። በኢንቨስትመንት ንግድ ማከናወኛ ይፈጸም ዘንድ ከስፍራው ፈርሳ ርስቷን እንድትቀማ በከፍተኛ ፍርድ ቤት ተፈርዶ በይግባኝ ክርክር ስታከናውን የነበረው የወላይታ ሶዶ ጋንዳባ በዓታ ለማርያም ቤተክርስቲያን የወላይታ ሶዶ ከተማና የወላይታ ዞን አስተዳደር በጣምራ በሰጡት አስተዳደራዊ ውሳኔ መሰረት የቤተክርስቲያን ነባር ርስት በተከበረ መልኩ የ22670 ካሬ ሜትር ህጋዊ ይዞታ ማረጋገጫ የመሬት ይዞታ ሰነድ በትላንትናው ዕለት ተሰጥቷል። እግዚአብሔርን እያመሰገንን የቤተ ክርስቲያን ርስት እንዳይነጠቅ ድምጽ ሆነው ዋጋ የከፈሉ ካህናት አባቶች እንዲሁም ወንድም እህቶቻችን እንኳን ደስ አላችሁ እንላለን ሲል የወላይታ ኦርቶዶክስ ፔጅ ገልጸዋል። የጣና ሐይቅ ደብረ ማርያም ገዳምን ለመደገፍ ሁሉም ህዝበ ክርስቲያን የበኩሉን አስተዋጽኦ እንዲያደርግ ተጠየቀ። አድና ተስፋዬ ተጨማሪ አላት። ለ3 ቀናት ሲካሄድ የነበረው ጥንታዊና ታሪካዊ የሆነቿ የጣና ሐይቅ ደብረ ማርያም ገዳም ለመደገፍ ዓላማውን ያደረገ ጉባኤ የ3 ቀን መርሃ ግብርም ተጠናቋል። በመርሃ ግብሩ ላይ የተገኙት ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ጉባኤው ላይ ቃለ ምዕዳንና ቡራኬ የሰጡ ሲሆን ባስተላለፉት አባታዊ መልእክት ሁሉም ህዝበ ክርስቲያን ገዳማትን መርዳት እንዳለባቸው አሳስበው እርዳታችን ውጤታማ መሆን ይችል ዘንድ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ነው በአንድነት ጸንተን በመቆም ለውጤት ማብቃት ይኖርብናልም ብለዋል። አያይዘውም ይህን የተቀደሰ ተግባር ለማሳካት በምናደርገው ጥረተኛ ባጎደል ነው እግዚአብሔር አምላክ ይሙላበት ዘንድ አጥብቀን መጸለይ አስፈላጊ እንደሆነ በማመን አጥብቀን መጸለይ ይኖርብናል በማለት አባታዊ መልእክታቸውንም አስተላልፈዋል። ብፁዕ ጠቅላይ ስራ አስኪያጅ አቡነ ሳዊሮስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የተለያዩ ስራ ኃላፊዎችን መደቡ። ተጨማሪ አለ። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ በትላንትናው ዕለት
ሰኔ 9 ቀን 2017 ዓመተ ምህረት የመምሪያ ኃላፊዎች ዝውውርና የአዲስ አበባ ሀገረ ስብከት የሥራ ኃላፊዎች ሹመቶችን ሰጥተዋል። በዚህ መሰረት መልአከ ሰላም ዳዊት ያሬድ ከጠቅላይ ቤተ ክህነት ቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ ወደ ጠቅላይ ቤተ ክህነት ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ፣ ዶክተር አካለ ወልድ ተሰማ ከጠቅላይ ቤተ ክህነት አስተዳደር መምሪያ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ስርጭት ድርጅት ኢኦቲሲ ዋና ስራ አስኪያጅ፣ ከመዘምራን ሐረገወይን ጫኔ ከሰበካ ጉባኤ ማደራጃ መምሪያ ወደ ጠቅላይ ቤተ ክህነት አስተዳደር መምሪያ፣ ዶክተር አባ ቃለ ጽድቅ ሙልጌታ ከጠቅላይ ቤተ ክህነት ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ወደ ጠቅላይ ቤተ ክህነት የሰበካ ጉባኤ ማደራጃ መምሪያ፣ መምህር ምትኩ ከንቲባ ከጠቅላይ ቤተ ክህነት ስብከተ ወንጌል መምሪያ ተዘዋዋሪ ሰባኪነት ወደ ጠቅላይ ቤተ ክህነት የቅርሳ ቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ፣ ዶክተር መዝገቡ ካሳ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ስርጭት ወደ ቅድስት ሥላሴ ዩኒቨርሲቲ ተዛውረው እንዲሰሩ ተመድበዋል። ሰኔ 11 ቀን 2017 ዓመተ ምህረት ከንቁ ሚዲያ ወደ እናንተ ተዘጋጅቶ የቀረበው ንቁ ለተረቡ ዜና ይህን ይመስል ነበር። ዜናዎቹን ወደ እናንተ ያደረስኩት እኔ መምህር ኢሳያስ ከመላ የስቱዲዮ ባለሙያዎች ጋር ነበር። ሰላም። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን